የምዕራብ አፍሪካዊቷ ሀገር ጋና ለመጀመሪያ ጊዜ ከባርነት ቀንበር የተላቀቀች የጥቁሮች አብሪ ኮከብ ናት። ጋና በኳሜ ንክሩማ መሪነት ነጻ ሀገር የሆነችው በፈረንጆች ሚያዝያ 6 1957 ነበር። በካካዋ ምርት የምትታወቀው የያኔዋ ጎልድ ኮስት ያሁኗ ጋና በብሪቲሽ ኮሎኒ ስር ለበርካታ ዘመናት በቅኝ ግዛት ተይዛ ቆይታለች። ይሁን እንጂ ነጻነቷን በፓን አፍሪካኒስቱ ልጇ ኳሜ ንክሩማ መሪነት ተቀዳጅታለች። ኳሜ ንክሩማ የጋና ነጻ መውጣት ትርጉም የሚኖረው ሌሎች የአፍሪካ ሀገራት ነጻ ሲሆኑ ነው በሚል ንግግሩ ይታወሳል። ካንጥረኛው አባቱና ከጉልት ቸርቻሪው እናቱ የተገኘው ንክሩማ እድሜው ለትምህርት ሲደርስ ለ9 ዓመታት በካቶሊክ የመጀመሪያ ደረጃ ትምህርት ቤት ተምሯል። የኮሌጅ ትምህርቱንም እንዳጠናቀቀ መምህር ሆኖ ማገልገሉም ይነገርለታል። በፖለቲካ እየተሳበ የመጣው ንክሩማ ለተጨማሪ ትምህርት በአሜሪካ ሊንኮልን ዩኒቨርሲቲ የመጀመሪያ ዲግሪውን የማስተርስ ዲግሪውን ደግሞ በፔንሲልቫኒያ ዩኒቨርሲቲ ተምሯል። የካርል ማርክስና የቭላድሚር ሌኒን ሶሻሊዝም፣ የማርክስ ጋርቬይን ናሽናሊዝም በትምህርት ቆይታው አጥብቆ የተማራቸው እንደሆኑ ይነገርለታል። ኳሜ ንክሩማ የጋና የመጀመሪያው የሀገሪቱ ተወላጅ ፕሬዝዳንትና ጠቅላይ ሚኒስትር ናቸው። ጋና ከእንግሊዝ ቅኝ አገዛዝ ነጻ እንድትወጣ አስችለዋል። የአሁኑ የአፍሪካ ህብረት ሲመሰረትም ከመስራቾቹ አንዱ ነበሩ። ንክሩማ ለ12 ዓመታት በውጭ ሀገር ተምረው ወደ የወርቅ ምንጯ ሀገራቸው በመመለስ ጋና ከነበረባት አስከፊ የቅኝ ግዛት እስራት ለማውጣት የታገሉ መሪ ናቸው። በዚህም ግዙፍ ፕሮጀክቶችንና የልማት ስራዎችን በፕሬዝዳንትነት ቆይታቸው ሰርተዋል። ከዚህ ጋር ተያይዞም በ1962 ከሶቪየት ህብረት የሌኒን የሰላም ሽልማት አሸናፊ ሆነዋል። በ1961 የተመሰረተው የካዛብላንካው ቡድን በጋናዊው ኳሜ ንክሩማ የሚመራ ሲሆን ዓላማቸው አፍሪካ መዋሃድ ወይም አንድ መሆን አለባት የሚል ሲሆን ከአባላቱ መካከል ጊኒ፣ ሊቢያ፣ ግብጽ፣ ሞሮኮ፣ ማሊ፣ አልጄሪያ ይገኙበታል። የሞኖሮቪያው ቡድን ደግሞ በሴኔጋላዊ መሪ ሴንጎር የሚመራ ሲሆን በስሩም 24 ሀገራትን ማለትም ናይጄሪያ፣ ሴኔጋል፣ ካሜሩን፣ አይቮሪ ኮስት፣ ቶጎ፣ ላይቤሪያና ሌሎች ብዙ የፈረንሳይ ቅኝ ተገዥ የነበሩ ሀገራትን ያቀፈ ነበር። የዚህ ቡድን የውህደት መርህ ደግሞ አፍሪካ መዋሃድ የምትችለው በኢኮኖሚያዊ ትብብር ሆኖ በቀስታ በምታደርገው ጉዞ ነው የሚል ነበር። ይህንን የሁለቱን ወገኖች ፍጥጫ አርግባ ወደ ውህደት ያመጣቻቸው ኢትዮጵያ ስትሆን ድርጅቱ የዛሬ 60 ዓመት እንደ አውሮፓውያን አቆጣጠር ግንቦት 25 ቀን 1963 ሲመሰረት የመጀመሪያው ሊቀመንበር ሆነው የተመረጡት አጼ ኃይለ ሥላሴ ነበሩ። ለጋና ብሎም ለአፍሪካ ነጻነት ከታገሉት ቀደምት ስመጥር ጋናውያን መካከል የጋና የነጻነት አባት የሚባሉት ኳሜ ንክሩማ ሲሆኑ ሀገሪቱን እንደ አውሮፓውያን አቆጣጠር ከ1957 እስከ 1966 ቀደም ሲል በጠቅላይ ሚኒስትርነት ቀጥሎም በፕሬዝዳንትነት አገልግለዋል። ግማሽ ምዕተ ዓመት ያስቆጠረው ታሪካዊና ፖለቲካዊ የኢትዮ ጋና ግንኙነት በጸረ ቅኝ ግዛት ንቅናቄና በአፍሪካዊ ወንድማማችነት ጉዳዮች ድል ያስመዘገቡ ወዳጅ ሀገራት ናቸው። የምዕራብ አፍሪካዊቷ ሀገር ጋና የጸረ ቅኝ ግዛት ትግልና የድህረ ነጻነት የጋና የመጀመሪያው መሪ የአፍሪካ አንድነት ድርጅት ቁልፍ ተዋናይ የሆኑት እውቁ ፖለቲከኛ ዶክተር ኳሜ ንክሩማም አድዋን በቅጡ ገልጸውታል። የአድዋ ድል በአፍሪካ ታሪክ አዲስ ማስፈንጠሪያ ክስተት ነው። አፍሪካውያን ወደ አንድነት በመሰባሰብ ቅኝ ገዢዎችን ድል ማድረግ እንደሚቻል ያሳየ ድል ነው ሲሉም ገልጸውታል። ታላቁ የነጻነት ታጋይና የፓን አፍሪካዊነት አቀንቃኝ ዶክተር ኳሜ ንክሩማ የምዕራብ አፍሪካዊቷ ሀገር ጋና የጸረ ቅኝ ግዛት ታጋይና የድህረ ነጻነት የሀገሪቷ የመጀመሪያ መሪ ናቸው። ከ62 ዓመታት በፊት ያኔው የአፍሪካ አንድነት ድርጅት ሲጸነስ ሲወጠንና ሲቋቋም ከግንባር ቀደም ፓን አፍሪካውያን ተዋናዮች መካከል አንዱ መሆናቸው እሙን ነው። በፓን አፍሪካዊ ልጇ እየተመራች ከባርነት ጭቆና ነጻ የወጣችው ጋና በዚህ ሳምንት 68ኛ ዓመቷን አስቆጥራለች።